ወይም ደግሞ ምናምን እኔ ብቻዬን ልኖርበት አይደለም፣ አብረን ነው መኖር ያለብን። እሱንም ጠርተው እግሯ ስር ወድቄ እንኳን በጣም የተቀደሰና ምርጥ ሀሳብ ነው። አሁን ላይ ቅማምዬ ያነሳችሁ ፖይንት በጣም አሪፍ ነው። ምክንያቱም እንግዲህ ምን መሰላችሁ ውዶቼ፣ የምትወዱትን ሰው እንደገና ደግሞ ዋጋ ከፍሎልኛል ብላችሁ ያሰባችሁትን ሰው ዋጋው ከገባችሁና ከተረዳችሁት በእንደዚህ አይነት መንገድ ነው ልታስረዱት የምትችሉት። ያ ሰው ደግሞ ካልተረዳ እና ልክ እናንተን ደግሞ እንደ ጥቅመኛ አድርጎ ካሰባችሁ መሌትን ነው የሚመርጠው። አሁን ደግሞ እኔ ብሩኬ ውስጥ ያዩትኝ ሀይሚን እንዳሉትም እነዛ በሱ ስር ያሉት ሀይሚ ጥቅም አይታ ነው የተመለሰችው እንዳሉት እሱም እንደዛ አድርጎ እየሳላት ነው ያለው። በጣም ያሳዝናል። ለማንኛውም ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ተረፍረፍ ይበልልኝ ያኔ ውዶች። የዛሬው ተስፋ አለው ትላላችሁ። ለማንኛውም ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ለቤቱ አዲስ ከሆናችሁ ቤተሰብ ሁሉ ሰብስክራይብ በማድረግ ይሄንን ቻናል ማለት ነው ውዶቼ። እኛን ጥቃቅን ዩቲዩበሮች ለምንድን ነው እንትን የማትሉን የማታበረታቱን? ለማንኛውም እሺ ይመቻችሁ። ነገር ግን ደግሞ የዛሬው አላማችን እና የዛሬው እስከ ዛሬው ልፋታችን የሆነ ዋጋ እያገኘ ነው፣ በከንቱ አልቀረም። ዛሬ በጣም አስደሳች ነገር ነው። ነገር ግን ደግሞ ብሩኬ አላቅም አላማው ምን እንደሆነ አላቅም። ሀይሚዬ እንግዲህ ከአባቷ ጋር ከጋሽዬ ጋር አብራ መታለይ። ምክንያቱም ከዚህ በፊት ብሩኬ እናውቃለን ጋሽዬን ጠርቶ ሀይሚን ይቅርታ ጠይቋት ነበረ። በአሳዛኝ መንገድ ይቅርታ ሲጠይቃት ነበር። በዛን ሰዓት ደግሞ ይሄ ይቅርታ አልቀበልም ብላ ነበረ። ልክ ነች። በሰዓቱ ይቅርታ አለመቀበሏ ልክ ናት። ምክንያቱም ምን መሰላችሁ የፈጠረው ነገር ቀላል አይደለም፣ ከባድ ነበረ። በሰዓቱ ማዳመጥ ነበረባት፣ ራሷን ከራሷ ጋር ማውራት ነበረባት። በቃ ራሷን ማዳመጥ አለባት ባጭሩ ማለት ነው። ነገር ግን ደግሞ እንግዲህ ጊዜ ሰታ ራሷን አዳምጣ ዛሬ ላይ ደግሞ ጋሽዬን ጠርታ በዛን ጊዜ ይቅርታ ጠይቀኛል፣ ስለዚህ ዛሬ ይቅርታህን በጋሽዬ ፊት ልቀበልህ ዝግጁ ነኝ እያለችው ነው። ብሩኬ ደግሞ አንቺ ደስ ሲልሽ ነው ወይ እንደዛ የምትይው? አንቺ በፈለግሽበት ሰዓት ነው ወይ ምናምን እያለ ነው ያለው። አልገባኝም አላማው ማለት ነው። እንግዲህ እሷንም እርሶንም ጠርታ ከእግሯ ስር ዝቅ እያልኩኝ ተነስ እንኳን አላለችኝም። እኔ አንድ ነገር ማለት ፈልጋለሁ። ብሩኬ ዝቅ ማለት እንደ ውርደት አትየው እንዴ! ይቺ ልጅ እኮ ማለት ነው ነገ ማለት ነው አይንህን በአይንህ የምታሳይህ 9 ወር ሙሉ ያንተ ልጃችሁን በሆዷ የምትሸከም ነች። ዛሬ ምናልባት እዛ ላይ ያልደረሳችሁም ነገ ስትደርሱት ነው፣ ነገ ስትሆኑት ነው የምታዩት ዋጋዋ የሚገባ ማለት ነው። ዛሬ ዋጋዋ ላይገባ ይችላል። ምን ነው እንደ ውለታ ቆጠርከው ዝቅ ማለትን? ምን ነው እንደ ብድር ቆጠርከው ዝቅ ማለትን? ዝቅ እኮ ያስባለ የሰራው ስህተት ነው፣ የበደልካት በደል ነው ዝቅ እንድትል ያደረገ ማለት ነው። ምክንያቱም አምናህ በነበረችበት ሰዓት እምነቷን ስለበላህባት ነው ዝቅ እንድትል ያደረገ የሰራው ስህተት እንጂ ሀይሚ ፈልጋ አይደለም ዝቅ እንድትል ያደረገችክ። በእርሶ ፊት እንኳን ዝቅ ብዬ እግሯ ላይ ተነስ እንኳን አላለችኝም። እኔ ምለው ግን አንተ ልጅ ነህ እንዴ? እኔ ህፃንነትን አልጨረስክም እንዴ? ለምንድነው የምትፎካከረው ከሀይሚ ጋራ? ለምንድነው አንተ እንደ ጠንካራ ወንድ ራስን የማታየው? ለምንድነው አንተ ፍቅር የማይገባክ? ፍቅር ቢገባ እንደዛ አትልም ነበረ። ፍቅር ምን አይነት መስዋዕት እንደሚገባው እንደሚከፈልለትና ፍቅር እንዴት እንደሚደከምበት አንደርስታንድ አላደረክም። አይኖ እንደዛ ነው የምረዳው አንተን ማለት ነው። ሁሌ ራስን በቃ ኮምፔር ታረጋለህ ከሴት ጋራ። አንተ ሴት ወንድ ነህ፣ የወንድን ቦታ ይዘህ፣ ሴት ደግሞ የራሷ ቦታዋን ይዛ መቀመጥ ነው ያለባት። ስለዚህ ራስን ከሀይሚ ጋር አተፎካክር። ዝቅ ማለት ደግሞ ውርደት አይደለም፣ በሰራው ስህተት ነው ዝቅ ያልከው። እዚህ እየመጣ ዝቅ ብያለሁ ምናምን ዝቅ የምትልላት ሴት እኮ ናት። ዝቅ ማለት ያለብህ ቦታ ላይ ነው ዝቅ ያልከው። እንደ በረከት ይቆጠራል። ለሀይሚ ዝቅ ካልኩ በረከት አተርፋለሁ። አዎ ታተርፋለህ። የልጅህ እናት እኮ ነች። 100% ታተርፋለህ። ለውሽሚትስ ዝቅ ብለህ የለ እንዴ? አንሶላ ስትንጋፈፉ ማለት ነው። ቤቱ ከመጣ ወዲህ ነው የተቀየርሽው እያልካት ነው። ጥቅመኛ እንዳልሆነች ራስን መስክርላታል። እኛም እናውቃታለን። ክፉ ነገር ባትናገር ጥሩ ነው ብሩኬ ማለት ነው። ቤት የሰጠኸው አንተ ስምህን ለማጥራት ኖሯል። አንተ ስምህን አጥርተህ ለማውጣት ራስን ነፃ ለማውጣት ኖሯል። ከገባህበት ውስብስብ ችግር ውስጥ ነፃ ለማውጣት ነበር። ያን ቤት አዘጋጅተህ በስጦታ መልክ ያበረከትክላት። ያን ቤት ስትሰጥክ እንደውም ማለት ነው
ሃይሚ እያለች ያለችው በግልጽ አማርኛ ማለት ነው እኔ አንተ ጋራ ዘለቄታ ከሌለኝ ያንተን ገንዘብ አልፈልግም ነው እያለች ያለችው እንጂ እኔ ካንተ ጋራ አብረን የምንኖር መስሎኝ ነው ያንን ጊፍት ልቀበል የቻልኩትኝ እንጂ አብረን ማንቀጥል ከሆነ አልፈልግም ነው እያለች ያለችው አሁን ላይ ማለት ነው። ይሄ ነው በቃ አለቀ። ሌላው ነገር ደግሞ አንተ ምን ያክል ብትወደኝና ምን ያክል ቦታ ቢኖርህ ነው ምን ያክል ብታስብልኝ ነው ቤትን ያክል አሰርተ ልሰጠኝ የቻልከው? ስለዚህ እኔ እናንተ ብዙ ነገር አሳልፈን ዛሬም ተስማምተን ወደ ነበርንበት ቦታ እንመለስ። የተፈጠረው ነገር ተፈጥሯል ይብቃ ዝጋ እያለችክ ነው። ይሄ ደግሞ እንዲሆን እኔ አይ ቲንክ እኔ እንደተረዳሁት ይሄንን ሐሳብ ሃይሚ ልታስብ አትችልም። ጋሽዬ የሆነ ያስገደዷት ፓርት ላይ አለ ሲጀመር ማለት ነው። አንተን ጋሽዬ ስለሚወዱክ ዱላ ቀረሽ ነው ከሷ ጋራ እያሉ ነው ጋሽዬ። ስለዚህ ጋሽዬ ያስገደዷት ፓርት አለ እንደተረዳሁት ከሆነ ማለት ነው። ጋሽዬን አባቷን ላለማጣት ከአባቷ ቃል ላለመውጣት ብላ ነው እንጂ ዝጋ እንታረቅ እያለች ያለችው ሲጀመር ራሱ የሰራው ስተት ይቅርታ የሚያስቀብል አይደለም። አንተን እሷን እንደ ጥቅመኛ አድርገህ እየሳልካት ነው ያለው። ነገር ግን ደግሞ የአባቷን ቃል አክባሪ ስለሆነች ነው ዛሬ ላይ ይሄንን ሐሳብ ልታነሳል የቻለችው። አንተ ግን ይሄ ቤት ከመጣ በኋላ ሐሳብሽን ቀየርሽ። ከዚህ በፊት ላይ ይቅርቴን መቃበል አልፈለግሽም ነበረ ምናምን እያልክ እየተንቀባረርክ ነው ያለው። ብሩኬ ግን ተረጋጋ። ያችሁ ዱላ ቀረሽ ነው እንዲህ ወንበር ላይ ምናምን ካንተ ጋር እንዲህ ስትሆን በጣም ተናደድኩኝ እያሉ ነው ጋሼ። ስለዚህ ይቺ ልጅ አይኖ በራሷ የምትተማመናት አይኖ የነገን ህልማን ማበላሸት አትፈልግም። ነገር ግን ደግሞ ብሩኬ ለምኑኛል አሁን እሷ እንድትለምንህ ነው እያደረክ ያለው ራስን። በእርግጥ ስለምትወድህም ነው ብትለምንህም ምንም የሚፈጠር ነገር የለም። ቤት ስለሰጣት ጥቅም ፍለጋ መጣች ምናምን ብላ አስበህ ከሆነ በጣም ተሳስተሃል። ደግሞ ታውቃታለህ እኛ ለአንተ መንገር አንችልም። ማሰበችበታ ወሰነች፣ አሰበችበት፣ በቃ አለቀ። ይሄ ምኑም ያልተረጋገጠ ነገር በባዶ ሜዳ ተነስታ ከአንተ ከምትለያይ አስባበት እንታረቅ። ከዛ በኋላ የሚፈጠረውን ነገር አብረን እናያለን። ብዙ ነገር አሳልፈናል። የተፈጠረውን ነገር ወደኋላ አድርገን እንታረቅ ነው እያለች ያለችው። ስለዚህ እኔ ቃኑኝ ምናምን ለምትለው ነገር እንደዛ ብለህ ራስህን አንተ ሲጀመር ይሄን ድራማ የጀመርከው ከሃይሚ ለመለየት ነበረ? ሰበብ ፈልገህ ነበረ እንዴ? ሰበብ ካልፈለግህ በቀር እውነት ሃይሚ እያስበሽበት ነው እንታረቅ ወደ ቦታዎችን እንመለስ ብለህ ደስተኛ ልትሆን ትችል ነበረ። ነገር ግን አንተ ራስን እያደረግ ያለው ብሩኬ ልክ እንደ ተበዳይ ማለት ነው ነው እንዴ? ምን እንደዚህ ያዙ ይልቀቁኛልክ? እኔ አይሰማኝም፣ እኔ ልቤ አይሰበርም፣ ጋሽዬ ፍረዱኝ ምናምን ነገር። ጋሽዬ ደግሞ አዎ ትጎዳለህ፣ አዎ ልቤ ይሰበራል። የራስህን ህይወት እንዴት ልትጀምር ቻልክ በዚህ ባጭር ጊዜ? ይሄ ሁሉ ነገር የጀመርከው ይሄን ሁሉ ውጥንቅጥ የጀመርከው የራስን ህይወት ለመጀመር ነበረ። የራስን ህይወት ሲጀምር እንዴት ወደ ህይወት ትመጫለሽ? ስንት ጊዜ ሰጣት? ስንት ወራት ሰጣት? ስንት ዓመታት ሰጣት? እሷ ለጊዜ ለማሰብ እንዴ ምን ሆነህ ነው? ተበዳይ እያለች ራስህ እንደ ተበዳይ እኮ አደረክ። ሰውየው ተረጋጋ እንጂ ቁብ አትበል። ተረጋጋ። የትም ወለም ዘለም አትልም። ችግርህን አምነህ ተቀብለህ ይቅርታ ተቀብለህ ወደ ነበርክበት ቦታ ትመለሳለህ። ብዙም እንደ ፌንጣ እንጠጥንጠጥ አትበል። ልጅቷ እኮ ተመከረች፣ ተዘከረች፣ አሰበችበት። እንታረቅ ወደ ድሮ እንመለስ እያለችክ ነው። ልክ እንዳልተበዳይ ሆና ማለት ነው። ተበድላ እንዳልተበደለ ሰው ሆና፣ አንተ ግን እንደተበዳይ ቁብ አልክ እኮ። ብሩኬ ተረጋጋ። ካምዳዋን ቤብ። ነገራችን ላይ ብሩኬ ሃይሚ ከአንተ መለየት እንደማትፈልግ ጠንቅቀህ ታውቃለህ። እንኳን አንተ እኛ ራሱ እናውቃለን። ነገር ግን ደግሞ ራስ በሰራው ችግር ራስ ባመጣው ጣጣ ነገሮቹን እንደ ሴት ልጅ ከአቅሟ በላይ ስለሆነ ስለከበዳት ስለተሰበረች ጊዜ መውሰድ ስለነበረባት ራሷን ማዳመጥ ስለነበረባት የነገ ህይወቷን ራሷ ናት የምትኖረው አይደለ? ስለዚህ ደግሞ ሴት ልጅ ከምንም በላይ ደግሞ በረቂቅ መንገድ ተጉዛ ነው የምታስበው፣ የምታገናዝበው፣ የምታወጣው፣ የምታወርደው ሴት ልጅ። እናንተ ወንዶች ግድ የለባችሁም። ከሊቴ ብትሄድ ከሊቴ ትመጣለች፣ እኔ ምንም አልሆንም ምንም። ሴት ልጅ ላይ ግን የሚደርሰው ጣጣ ከወንድ በላይ ነው። ስለዚህ ደግሞ ዛሬ ላይ ራሷ ደግሞ ያንተን ይቅርታ ለመቀበል ዝግጁ ስትሆን እኔ እንደዚህ ነው በዚህ ወጥቶ እኔ ቃ ነው ምናምን አሁን ሙሽዬን አገናኝ ተብለሃል። አይክፋክ፣ እናትህን አገናኝ፣ ጋሽዬና ሙሽዬ ያውሩ፣ ከዛ ችግሩ ይፈታል።
እሙሽዬ እና ጋሽዬ አብሮ አውርተው ችግሩ የማይፈታ ከሆነ እምቢ የማትል ከሆነ ምክንያት የፈለግከው አንተ ነህ ከሀይሚ ለመሌት ማለት ነው። ባጭሩ በቃ አለቅ። ይሄ ነው የፈጠርከው ችግር። ይሄንን ውስብስብ ውስጥ በቃ ከልጅቷ ጋር ለመለየት ፈልገህ ነው ማለት ነው። ይሄንን ነው እኔ ከአንተ የተረዳሁት። ለማንኛውም ተስፋ አንቆርጥም፣ እናያለን አብረን